ይሰማል ሀቢባ ሀውለት ለምንድን ነው የምትወርደው? ሚስትክ ፈልጋት ነው ያስጠራቻት። እሷ ጋር የተነጋገሩት ተነጋግረው አልጨረሱም። ቆይ ልጠይቃት። ራቢያ ሀውለት እንድትወርድ ትፈልጊያለሽ? ለምን አንቺ ስለሆንሽ ቀድመሽ እዚህ ቤት መጥተሽ መነጋገር ፈልጋለሁ ሁለቱንም ጥሪ ያንቺን ፍቃድ ነው የምጠይቀው። እንድትወርድ ትፈልጊያለሽ ወይስ ትቀመጥ? ላ አትወርድም። እኔ የምጠይቃቸው ጥያቄ አለኝ ደግሞ ለምን? እሺ ጥሩ፣ አንቺ ጥያቄሽን ጀምሪ። እሺ ከሁለት ሰው ከንቱ ስምህን አልጠራውም። በእውነት በጣም ነው የምትለኝ። አይ ማሪ በስማችሁ እሷን ሀውለት አንቺን ራቢያ እያልኩ ነው የምጠራሽ። አንቺም ብርሃን እያልሽ ጥሪ በትክክለኛ ስም። እሺ ከሁለት እና ብርሃን ማለት ነው። በየትና በየት ነው የተገናኛችሁት? ይሄን እንዲያቅልኝ ህዝብም እፈልጋለሁኝ። ቤት ውስጥ ነው። ቤት እኮ ነበር ያለችው። ቆይ እኔ ላስረዳው ለብርሃን። ሀውለት ምን አለች? የተገናኘነው እኔና እሷ ፌስቡክ ላይ ተዋወቅንና በመሴንጀር አመጣችኝ እሷ ምናምን ስላለች እሷ እውነቱ እንዲወጣላት የት እንደተዋወቃት ነው እንዲታወቅላት የምትፈልገው ራቢያ። እነሱ በተዋወቁበት ተዋውቀዋል። የአንድ ሀገር ልጆች ናቸው። እኔም ያዘው ሀገር ነኝ። ቤት ያው ሰው ያስፈልገኝ ነበር፣ ስራ የለኝም ነበር በጊዜው እና ሴቶች መፈለግ አለብኝ ምናምን ስትል እኔም እፈልጋለሁ አንቺም ፈልጊ አልኳት። አገኘቻት። ላምጣት እንደዚህ ያለች ሊያገቻለሁ አለች። አምጫት አልኳት። መጣች። ይሄው ነው። ስለዚህ አንተ ለመጀመሪያ ጊዜ እንትናን ሀውለትን ያየካት ቤታችሁ ሚስት ካምጥታት ነው ማለት ነው? አዎ። ኦኬ። እሷ እንዳለችው በፌስቡክ አውርተሃት አይደለም ያመጣሃት? ነው የምን ፌስቡክ ቤቴ ናት። ጥሩሽ። እሷ ሲጀምር ብትወርድ አሪፍ ነበር። ሚስቴ ጋር ተነጋግሬ የሚሆነውን ነገር ይሆናል፣ የማይሆነውን ነገር አይሆንም ብለን እንሄዳለን። በቃ እኮ ሚስትክን ትውረድ ካለች አወርዳታለሁ። ውረድ ምን ትሰራለች? የምፈልገው ይሄን ነበር። እነሱ በሌላ ቤት ያወሩት ምንድነው? እሷ በፌስቡክ ነው የተዋወቅኩት፣ እሱ ደግሞ ሚስት እንዳለው አልነገረኝም ነበር ያለችው እሷ ማለት ነው። ይሄንን ነበር የፈለኩት። አዎ خلاص መልሱን አግኝቻለሁ እኔ። ስለዚህ ራሷ ወርዳለች። ይኸው እኛ አይደለም የሚያወርድናት እሱ ትውረድ ሲል ወርዳለች። ተውረድ። ይሄን ነው የምፈልገው ከሷ ነው። ጥያቄያቸውን ነበር መልሱን እንዳገኘ ነበር አግኝቻለሁ። ይኸው እሷ ያለችው የነበረው በፌስቡክ ነው ያለችው። ይኸው ሀቁ ወጥቶልሻል። አሁን የሚቀጥለውን ጥያቄ አንቺ ለሱ መጠየቅ የምትፈልጊው ነገር ካለ ከሌለ እሱ ሊጠይቅሽ የሚፈልገው ነገር ካለ ይጠይቅሻል። አንቺ ሌላ ለሱ መጠየቅ የምትፈልጊው ነገር ካለ ጠይቅ። ምን ጠይቀዋለሁ? ምንም አንድ ጥያቄ አለኝ። አመት ሙሉ ላሷና ላንተ ጉልበቴም ገንዘቤም ሁሉም ነገር ሳይቀር እኔ አይደለም የወርኩት ሸበካዬ ነው አስገቡኝ እያለች ነው። እንድትገባ ትፈልጋላችሁ? ኮሜንት ነው። እኔ መልሱን አግኝቻለሁ። ሰውዬ ዘመን አንድ ጊዜ እኔ ላውራ። እሺ እንድትገቢ አይፈልጉም። ለብቻሽ ገብተሽ የምትጠይቂው ፍትህ ካለሽ ትጠይቂያለሽ። በተረፈ አሁን እንድትገቢ አይፈልጉም። እኔ እናንተ አሁን እናወራ። እኔ ምንም አልፈልግም ካንተ። የምፈልገው አንድ ነገር አለ። አመት ሙሉ ጉልበቴን ገንዘቤን እንዳለ በቁሜም ገለኸኛል። ያንን ብቻ የምፈልገው እኔ ከህይወታችሁ እወጣለሁ። እኔ ገብተሃል? ምንም አልፈልግም። ኦኬ እኔ ደግሞ የምፈልገውን እንስማ። እሱን አዳምጪ አቡዬ። እኔ እዛች ባለጌ ጋር እኔም ባለጌ ነኝ፣ ተሳስቻለሁ። ኑሮዬን በጥብጠዋለች። ይሄን ነበር የምትፈልገው። በነገሮች ላይ በውስጥ ብዙ ጊዜ ሞክሬያት ነበረ። ተይ ረፊ፣ እንደዚህ አይነት ነገር አንቺንም ይጎዳሻል፣ እኔንም ከኔ አልፈሽ እሷን ትጎጃታለሽ፣ ባለቤቴን ትሰብሪያታለሽ ረፊ ብዬ ብዙ ጊዜ ለምኛታለሁና አላገባው ምናምን የምትልሽ እዚህ ጋር ብዙ ጊዜ እንደውም መጨረሻ ቀን ልትወጣ አካባቢ ታገባኛለህ አታገባኝም ብላ ደረቅ ጥያቄ ነበር የጠየቀችኝ። ገብቶሻል? ከዛ በኋላ ነው የወጣችው። ወጣ በሰዓቱ እኔ የሚስቴን ስልክ ተቀበልኳት። የሆነ እሷ እንደዚህ እያለች ስታስፈራራ ተቀበልዬ ያስኩትና ፈለገሽ ቦታ ሄጂ እከተልሻለሁ አልኳት። ሆነ ቤት ይዛ ይገባይ ሰይዶ ረባ በመጀመሪያ ቤት አማራ ነው ምናምን የሚባል ቢገባ ምንድነው ምናምን ብዬ ዝም ብዬ ወጣው። ከዛ ቀጥላ ሰይዶ ረባ ይገባይ ሰይዶ ረባ ስታወራ እንደዚህ ነው በሜሴንጀር ነው ምናምን በፌስቡክ የተዋወቅ ነው ምናምን ስትል አዎ አልኩ። ምን ልበል ገባሽ? እኔ ይሰማል ወደዚህ ይሄዳል ብዬ ወደ ሚስቴ ይደርሳል ብዬ አላሰብኩትም። ገብተሻል? አዎ አልኩኝ።
በቃ እንደዚህ ነው የተዋወቅነው። ምናልባት የቤት ውስጥ ነው ምናምን ሲባል እንደዛ ሀቁ ሲወጣ እሷ ዋናዋ ስትመጣ ሀቁ ይወጣል አይደለ? ግን እንደዛ ብዬ አልኳት። አመንኩላት። አዎ በፌስቡክ ነው ምናምን ብዬ አልኩት። እሷ ጋር ደረሰ። ያው እውነታው ይሄ ነው። ሌላ የምትፈልገውን ነገር አላውቅም። ልጅቱ አሁንም እኮ እንትን ልጅ ምናምን እየከፈተች ዘግዝጋ ስትሳደብ ምናምን ነው የምትለው። እሷ ለምን እንደመጣች ራሱ ለምን እንደፈለገቻት እሱ ሆኖ ያችኛው ኦኬ። ይኸውልህ አሁን ሌላ ቤት ገብታ ይኸውልህ ብርሃን ወንድሜ ሰያ ቤት ገብታ ዋሽታለች። ልጅቷ ገብታ በፌስቡክ ነው ጀንጅኖኝ የተጣበቅ ነው እሷ ሚስቱ እንደሆነች አልነገረኝም ነበረ። ሪሌሽናችን እያደገ ሲመጣ እኔ ፍቅሩ ስገባ ሚስት እንዳለው ነገረኝ እና አሁን እንዲያገባኝ ይፈልጋለሁ ነበር ያለችው እዛ አይደለ። እዚህ ደግሞ እዚህ ቤት መዋሸት አይቻልም። ቪዲዮ አብርታሽ እውነቱን ተናገሪ ብያት እውነቱን የተናገረችው እሷ በመሴንጀር አውርተው እንዳመጣቻት ቤት አንተ ቤት እንዳመጣቻትና በአንድ ቀን ስህተት ፈጽማችሁ ከዛ በኋላ ከስህተቱ በኋላ ጥሟችሁ ውጭ ወጣችሁ መደጋገም በውጭ እየተገናኛችሁ መደጋገም እንደጀመራችሁና ከዛ አሁን ላይ አልፈልግሽም ስትላት አንተን ለመበቀል ሚስትክ እንድታቅ ስለፈለገች ሚዲያ ላይ እንደወጣች ነው የተናገረችው። ይሄንን ያለችው ይሄን ነው። በሷም የፈለገችው ይሄንን ነው። ቆርሽ እኔ ስተዋት የፈለገችው ይሄንን ነው። በቃ እሺ፣ ሚስቱ እንድታቅልሽ ከሆነ የምትፈልጊው ለምንድን ነው በውስጥ ደውለሽ ለሚስቱ ያልነገርሻት ስላት በአታምነኝም ብዬ አሰብኩ። ለሚስቱ በውስጥ ብነግራት አታምነኝም ዘንባያት እኔንም በዛውም እኔን ለማዋረድ ነው እንደዚህ የወጣችው። ምኑ ለሷ እንድሰማ ብቻ እኔንም ስሜን ለማብጠልጠል ብቻ እንደዛ ቀጥላ ልትሄድበት ነው። ዝንባያት እሷ እኔ የምትፈልገው ነገር እኔ ፎሎ የምሰበስብበት እንደሆነ ምናምን አላውቅም። ብቻ ገብቶሻል እንትን እያለች ነው። አሁንም እያቆመች እኮ አይደለም እያልኩሽ ነው። በቃ አንቺ ጋር አይደርስብሽም፣ አንቺም እንዳደርሽበት እዚህ ጋር ጨርሱ ብሎ አሰይድ ጨርሻለሁ ብላ ነው ሄደችው። ግን ዘግዝጋ የሆነ ስትለማዘዝ ነው የምትለው። አሁን ሚስቱ ሰምቷል ምናምን እያለች ስጨፍር ነው የምትለው። ሚስቱ ሰምታለች አሁን ደስታዬ ነው ምናምን እያለች ጨፍራለች አሉ። ይሄ ህይወት ለሷ የኔ ህይወት እንትን ብሎ ለሷ ካስደስታት እሷ እጅ ላይ ከሆነ ምንም ማድረግ አልችልም። እሱ የኔ ህይወት ረበል ዓለሚን ላይ ነው ያለው። እሷ እጅ ላይ ከሆነ ይፍረስ፣ ምንም ማድረግ አልችልም። ገባሽ? እሷ እንዳሰበችው እኔ ይሄን ነው የምለው። ሌላ ሚስት አንተ ከሚስትህ ጋር መታረቅ ትፈልጋለህ ብርሃን? እንዴ በጣም ወዳታለሁ እኮ አቡዬ፣ ምን ሆነሽ ነው? ስለዚህ ተሳስተህ ነው ከሁለት ጋር የተፈጠረው ነገር ስህተት ነው። ተሳስተህ ነው። ለመጀመሪያ ስህተት ነው ታያለሽ አይደለ? ለመጀመሪያ ስህተት ነው ታያለሽ፣ ግን መታረቅ ነበረብሽ። እኔ ደግሞ ቀጥዬበታለሁ። ገብቶሻል? ውሸታም ለምን ብለህ ከጠየቀው ብዙ ጊዜ እየዋሸ ይቀጥላል። ለምን ብለህ አትጠይቀው ይባላል። ገባሽ? ይሄን ስህተት ለምንድን ነው ምናምን ብለሽ እንትን ካልሽ ካሰብሽ ደግሞ ቤት ውስጥ ነበረ የስራ ፈታ ቅርቤ ነበረች። ገባሽ? በቃ መተው አልቻልኩም ነበር በሰዓቱ ማለት ነውና ያው የሆነ ሆኗል። ለሚስቴ አምኛለሁ፣ በአደባባይ የሚሆን በምን አምኝላታለሁ። ከዚህ በኋላ አላምንህም፣ ዝም ብዬ እኖራለሁ። እሷ ታውቃለች። ገባሽ? እምነት የሚባል ነገር አለ፣ ግን ለኔ ቅጣት ነው። ታውቂያለሽ? ለኔ ቅጣት ነው፣ ለሷ ግን እምነት። ያው ተከርታለች፣ የተከዳች ሴት ናት። እሷን እንግዲህ በሚሞክረው ሞክራለሁ። ይሄንን የፈለገችው ያችኛዋ ይሄው በ10,000 ህዝብ ውስጥ የሆነ ሆኖላታል። እሷ ጋር ኑሮ ከበጀ ለሷም ጥሩ ህይወት ትኖራለች ብዬ አስባለሁ። ያችኛውም ማለት ነው። ለኔ ህይወት ግን እንደዚህ ሆኖ በሷ ከሆነ እንግዲህ ራሴን ወስደም ወስዳለሁ እና ይሄ ነው። ሌላ ወደ ሚስት እንደማትደግመው አሁን እንዴት ትመንህ እኮ ምንም ችግር የለውም። ሰው ሆኖ የማይሳሳት የለም። ሰው ነህ። ሴጣን አሳስቶ ስህተት ልትሰራ ትችላለህ። ይህንን ስህተትህን ይቅር ማለትና ያለ ማለት ያው ራቢያ ጋር የተወሰነ ነው፣ በእሷ ይወሰናል። እሷ አሁን ይቅር ልታደርግልህ ብትፈቅድ ሴጣንም ደስ አይበለው፣ እናንተ እንድትለያዩ የሚፈልገው አካልም አይደሰት ብላ ይቅር ልትልህ ብትፈልግ እንዴት ትመንህ ለሚቀጥለው እኮ እኮ ነው አሁን እሷ ጋር ያለው እኮ እሱ ነው። ገብቶሻል? እኔም ይሰማኛል እኮ ያ እምነት የሚባለውን ነገር ነው። ገብቶሻል? ግን ለኔ ቅጣት ነው ያልኩሽ። ይሄ ቅጣቴ ነው ለኔ። ለዛም ነው እንደዛ። የሷን እምነት ማጣቱ ቅጣትክ ነው። የሷን እምነት ማጣቱ ነው ቅጣትክ። አዎ ቅጣቴ ነው ለኔ እኮ። ምንድን ነው የምትክሳት? ለምሳሌ ድጋሚ እንደማታደርገው እንዴት ነው ቃል የምትገባላት? በምንድን ነው የምትክሳት? እሷ በፈለገችው ነገር
እንግዲህ ጋይስ እናንተ ነው ስላላችሁ እኔ ነው ስላልኩ ምናምን የሚሆን ነገር አይደለም። የሚሆነው ባለቤቷ ጋር ራሷ ራቢያ ጋር ነው ውሳኔው ያለው። እሷን እንሰማለን። እና እዚህ ጋር ያላችሁ 10,800 ሰዎች እባካችሁ ብዙ ሰዓት የለኝም በነገሮች ላይ አሁን ማረፍ ፈልጋለሁ። እና እሷ አሁን ላለችሽ ሁሉ ይሄ ስራ ፈቶ ነበር ምናምን እያለችሽ ነበር አይደል? አሁን እንደዚህ ይሄን ገንዘብ ምናምን እያለችሽ ነበር። እና እሱን እውነቷን ነው። በቤት ነበርኩ፣ ስራ የለኝም ነበር። የስራ ድክመት ሳይሆን እኔ ደካማ ሆኜ ሳይሆን የስራ ማጣት ነው። ይሄ በጣም እያጋነኑ የሚያወሩት ነገር አለ ላይ ቲክቶክ ላይ ወይም ሚዲያ ላይ ማለት ነው። እኔ እንደዛ ሳልሆን በጊዜው ሆነ ወር ላይ ደከም ብዬ ነበረ። መፈለጉንም ትቼው ነበር። የሆነ ተስፋ መቁረጥ አለ አይደል? ምቾት አይደለም። እናንተ እንትን ሚዲያ ላይ እንደምታወሩት ምናምን ምቾት አይደለም። የሚገርምሽ ካሴት ቀርቶ አይደለም ከምንም ቢሆን ሰርተሽ ሳትበይ እንደዚህ የምትቀበዩ ብር የሆነ ደም ነው የሚልሽ። አንቺ አንድ ብር የሰራሽው ይሻላል። ግን መሄጃ ስታጪ ሚስት ናትና ትረዳሻለች አይደለ? ሚስት ናት እኮ ይሄን ነው እኔ የማውቀው። ለስንት ዓመት ስራ? 4 ዓመት የትዳር ህይወታችሁ ብርሃን ወንድሜ፣ ከ4 ዓመት የትዳር ህይወታችሁ ስንት ዓመት ነው ስራ ፈተህ ተቀምጠህ እሷ የቤት ኪራይ ስትከፍል ቀለብ ስትገዛ? ዓመት ከምናምን ዓመት ከ3 ወር እንደዛ ይሆናል። እሷ አንቺን ያለችው ማለት ነው። እውነት ነው ያ ለምን እውነት? ስለዚህ ይሄ ሰው የሚያወራው እንደዛ ማለት ነው። በጣም እሷ በጣም የምልሽ ከሚስት በላይ እንዴት አድርጌ ልግለጽልሽ? እንደዛ ስለሆነች እኔ እሷን ይሆን እንደዚህ ነው ብዬ ማለት ነው። ሀቡዬ ተረጋጊ እስኪ አንቺ ተረጋጊ። ችግር የለም ጭራሽ ያን እንትን ይላል እንዴ? ጥሩነትሽን እኮ ነው እየተናገርኩ ማሪ። የሚስቶች ምሳሌ መጀመሪያ በፊት ነበረ። አሁን ቢያነግሰኝ ቢያሞግሰኝ ለእኔ ምን ጥቅም አለው? ልቤን ተተሰባበረው ወደ እምነት ካጣ በኋላ ምን አይነት ጥገና እንዲጠግነኝ ነው? እኔ ጥሩ ሴት ነበረ፣ ጀግና ነበረ። ለእኔ ይሄ ምንም ፋይዳ የለም። ሀቡ ወልሽ ሚስቴ፣ ለእኔ የተሰማኝን ነው የምናገረው፣ ያየሁትን ነው። ገብቶሻል? ገባሽ? ለእኔ አንቺን ብጠላሽ እኮ እሷን ማግባት እችላለሁ እኮ ፈትቼ። ስህተቴ ነው እያልኩሽ እኮ ነው። ገባሽ? ጥላቻ አይደለም ይሄ ሰይጣናዊ ስህተት ነው። በቃ ምንም ማድረግ አልችልም። ገባሽ? ገፋፋኝ ያደረኩት ግን ቀጠልኩበት። በቃ ይሄ ነው፣ ሌላ ነገር የለም። ይጎዳሻል፣ አዎ። ግን አሁንም እኮ እኔ ጋር ኑሪ እያልኩሽ አይደለም። ግን እወድሻለሁ። መልካም ምን ልበልሽ ታዲያ? ስለዚህ አንቺ ራስሽ አስበሽ ብርሃን፣ እወድሻለሁ ስለሰራሁት ስህተት ተጸጽቻለሁ ነው የሚባለው። ቻለው አቡዬ፣ በጣም ነው የተጸጸኩት። ልቤ እየደማ እኮ ነው በጸጸት። ምን ሆነሽ ነው? ገብቶሻል? የሆነ አንዳንድ ጊዜ ማለት ነው ማለት አሁን እንደውም ስትሰማ ተሻለች እንዴት የሰማች እንደው ምናምን የሚለው ሐሳብ በጣም ሊገለኝ ነበር። ምሳ በልቼ ከሆነ ራት አልበላም ነበር። አሁን ስትሰማ እንደውም ተሻለኝ። እኔ ያሰብኩት እንደውም ራሷን ትጎዳ ይሆን ምናምን ማለት ከጥሩነቷ ነው ይሄን የምልሽ። ገብቶሻል? እንደዛ አስቤ ነበርና አሁን ስትሰማ እንደውም እየተነፈስኩ እኮ ነው ለኔ። እዛም ነው እንጂ ሶሻል ሚዲያ እኮ የምገባም ሰው አይደለም። ያን ያክል የምጠቀም ሰው አይደለም። አለ ቲክቶክ ዝም ብዬ እንትን እላለሁ እንጂ እንትን ማለት ለእሷን ሀቅ እንደዚህ ነው ለማለት እንጂ በቃ አሁን እሷ የምትፈልገውን ነገር ትናገር፣ እኔ ምንም ችግር የለውም። የምትልህን ትቀጣለህ፣ የምትልህን እሷ የምታዝብህን ትቀጣለህ አይደል? በአቅሜ ልክ ከአቅም በላይ እኔ አንድ አቅም በላይ አትጠይቅም። እሷም አቅምህን ስለምታውቀው ከአቅምህ በላይ ቅጣት አትጥልብህም። ስለዚህ የውልሽ ራቢያ የኔ እናት፣ እኔ የሶሻል ሚዲያ ሰው አይደለም። እዚህ ጋ መጥቼም የምናገረው አንቺን ስለምወድሽ አንቺን ላለማጣት ነው። በጣም ተጸጽቻለሁ። ሄጄም ያየሁበት ቦታ ከአንቺ የሚበልጥ እንዳልሆነ ስለተረዳው አንቺ ስለበለጥሽብኝ ተጸጽቼ ወደ አንቺ እመለሳለሁ። ይቅርታ አድርጊልኝ፣ አንቺን ማጣት አልፈልግም፣ እወድሻለሁ እያልሻል። ወይ በጣም ነው የሚያሳዝነው ታሪኩ የእሱ ማለት ነው። አልሰማውም። ይቅርታ አድርጊልኝ እና እዚህ ጋር እኔ አልሰማውም። በፊት ነበረ ሚስቴ እኮ ጥሩ ሰው ነበረች፣ እንደዚህ እየሆነች እየኖረችልኝ እኔ እንዴት ይሄን አደርጋለሁ ብሎ ማሰብ ያለበት ያኔ ነበረ። አሁን ይቅርታ ምን ስህተት ነው? አመት ሙሉ ነው እንደ ሰው ልጅ የሚሳሳተው? ይፈጣሪ ያለ በቃ ይሆነው። አዋ እኔ ጨርሻለሁ። ግን እኔ ወጥቻለሁ። የአራት ዓመት ትዳርሽን እምቢ ብለሽ ትታያለሽ፣ ይቅርታ አታደርጊለትም። 11,100 ሰው ሽማግሌ ሆኖ እየጠየቀሽ እናንተ ጀግና የምትሉ አቁሙ። በቃ ሰው ነው ተሳሳተ፣ እየጠየቀ ነው። እሷ ይቅር እንዳትል እናንተ በስንት ሆይ ሆይ አትበሉ።
አላደርግለትም። ሀውዬ ያኔ የነበር ማሰብ ያለበት ቁጭ ብሎ ምንም እኔ በዛን ሰዓት አላስብም ነበር ይልሻል። እንዴት ነው የማያስበው? ሚስቴን እንዴት ነው የማስተዳድረው ብሎ እኮ የሚያስበው እሱ እንጂ እኔ አይደለሁም። ስለዚህ እኔ ይመለከተኝ ሲጀመር ይቅርታ ቀቅለህ ብለው ያንተን ይቅርታ ማለሽ እዚህ ጋር እኔ ከህይወታችሁ አልደርስባችሁም። ገብቶሃል? በጭራሽ ይሄንን ልነግርህ ነው። አብዛኛውን ሀቡ ቤት በመከራ የገባች ገብቶሃል? እኔ አልደርስባችሁም። ማጋ ነው አልደርስባችሁም። ለምን ታስደስ አማን ጋር እንዳልኩባችሁ የምትይው እያለች